በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለጌታችን ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ ቅዱስ መስቀል ወርሃዊ መታሰቢያ በዓል በሰላም በጤና እንኳን አደረሳችሁ አደረሰን። ቅዱስ ዕፀ መስቀልን የሕይወት ዛፍ፣ የድኅነታችን አርማ፣ የሰላማችን ወደብ፣ የዲያብሎስ ማፈሪያና ድል መንሻ፣ የብርሃን ዙፋን እንደዚሁም የፍቅርና የምህረት መገለጫ እያልን በብዙ ከፍ ከፍ እናደርገዋለን እናወድሰዋለን። የዛሬውን መርሃ ግብራችንንም እግዚአብሔር አምላካችን ይባርክልን ዘንድ ቅዱስ ፈቃዱ ይሁንልን፣ አሜን። ውስጣዊ ዓይናችሁን ገልጣችሁ ያንን የፍቅር መስዋዕትነትን እስኪ በልቦናችሁ አስቡት። መስቀል የዓለም ኃጢአት የተደመሰሰበት፣ የሰው ልጅ ከሞት ወደ ሕይወት የተሸጋገረበት የድል አውድማ ነው። ክብሩን ስናስብ ነፍሳችን በሐሴት ትሞላለች። ኃያልነቱን ስናስተውል ደግሞ በልባችን ውስጥ ያለው ስጋትና ፍርሃት ሁሉ ድራሹ ይጠፋል። በጨለማው የሕይወት ጎዳናችን ላይ ብርሃንን የሚፈነጥቀው፣ በሐዘን በተሰበረው ልባችን ውስጥ ጥልቅ ሰላምን የሚያፈሰው ይኸው ክቡር መስቀል ነው። እርሱ የፈውስ ምንጫችን፣ የነፍስ ማረፊያችን፣ የሰማይና የምድር የእርቅ ድልድይ ነው። ዛሬ በዚህ ልዩ መርሃ ግብራችን የመስቀልን ኃይልና ዝና፣ በውስጡ ያለውን ጥልቅ ምስጢርና ለሰው ልጆች የተሰጠውን አስደናቂ ጸጋ አብረን እንመለከታለን። ስለዚህም ይህንን መንፈሳዊ ማዕድ እስከ መጨረሻው በመከታተል የዚህ ታላቅ በረከት ተካፋይ ትሆኑ ዘንድ በእግዚአብሔር ስም በፍቅር እጠይቃችኋለሁ። እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን፣ አሜን። የሕይወት ዛፍ፣ የዓለማት ቤዛ፣ የድኅነት አርማ የሆነው የክርስቶስ ቅዱስ ዕፀ መስቀል ሆይ በዚች ቅጽበት ልባችንን ዝቅ አድርገን በቃላት ሊገለጽ በማይችል ጥልቅ የፍቅርና የአድናቆት ስሜት በፊትህ እንቆማለን። አንተ የሰማይና የምድር ፈጣሪ፣ የክብር ንጉሥ ኢየሱስ ክርስቶስ የተራቆተልህ የብርሃን ዙፋን ነህ። አንተ የገነት መክፈቻ ቁልፍ ነህ፣ የነፍሳችን መልህቅ፣ የሰላማችን ወደብ እንዲሁም የተስፋችን ጽጌረዳ ነህ። የመዳናችን ቀንደ መለከት አንተን ስናስብ፣ በአንተ ላይ የተፈጸመውን የፍቅር ጥግ ስናስታውስ የልባችን ጠባሳ ይሻራል፣ የነፍሳችን ሐዘን እንደ ጉም ይበተናል። በዓለማዊ መከራ የዛለው መንፈሳችን አንተን ሲመለከት በአዲስ ተስፋ ይለመልማል። በአንተ ላይ የተንጠባጠበው ንጹሕና ነውር የሌለበት የፈጣሪያችን ቅዱስ ደም የኃጢአታችንን እድፍ እያጠበው እንደሆነ ስንገነዘብ የደስታ እንባ ከዓይኖቻችን ይፈልቃል። አንተ የፍቅር መሠዊያ ነህና ሞት በሕይወት የተዋጠብህ፣ መርገም ወደ በረከት የተቀየረብህ የምህረት ሐመልማል ነህ። አንተን መሳለም፣ በአንተ ስር መሸሸግ እንዴት ያለ ታላቅ ዕረፍት ነው! የአጋንንት መቅሰፍት፣ የሲኦል በሮች መስበሪያ፣ ስምህ ሲጠራ፣ ግርማህ ሲታይ ሰይጣንና የጨለማው ሰራዊት ሁሉ እንደ ሰም ይቀልጣሉ፣ በንፋስ ፊት እንዳለ ትቢያም ይበተናሉ። አንተ የክርስቶስ የድል አርማ ነህና ክፉ መናፍስት አንተን ትኩር ብለው ሊያዩክ አይችሉም። ብርሃንህ ያሳውራቸዋል፣ ኃይልህ ያንቀጠቅጣቸዋል። የሰው ልጅ ነፍስ ሊያስጨንቅ የመጣ የክፋት ኃይል ሁሉ ያንተን የድል ነሳይነት ምልክት ሲያይ አፍሮና ተዋርዶ ወደ ጥልቁ ይሸሻል። አንተ የቤተ ክርስቲያን የጦር መሳሪያ፣ የማንሸነፍበት የእምነት ጋሻችን ነህ። አቤቱ የበረከት መዝገብ፣ የምዕመናን ሞገስ ሆይ በአንተ ላይ ተቸንክሮ ዓለምን ካዳነው አምላክ የተነሳ እንማጸንሃለን። በአንተ ላይ በፈሰሰው ሕይወትን በሚሰጠው ቅዱስ ደሙና ውሃው እንለምንሃለን። ከሚታየውም ሆነ ከማይታየው የጠላት ፍላጻ ሰውረን፣ በመንገዳችን ሁሉ ብርሃን ሁነን፣ በድካማችን ጊዜ ምርኩዝ፣ በሐዘናችን ጊዜ አጽናኝ ሁነን። እባክህን ቅዱስ መስቀል ሆይ በክንፈ ረድኤትህ ጋርደን፣ አንተን ይዘን አንተን ተሸክመን፣ በአንተ ታምነን አንወድቅም አንጠፋም። የልባችንን ስብራት ጠግን፣ የተዘጋውን የበረከት በር ክፈትልን። ከፍ ከፍ በል የአዳም ነፃ መውጫ፣ የሔዋን የክብሯ ዘውድ። ክብር ለአንተ ይሁን። የነቢያት ትንቢት፣ የሐዋርያት ስብከት፣ ትጉሃን መላእክት በሰማይ እየሰገዱልህ፣ እኛም በምድር ሆነን እናከብረሃለን፣ እናገንሃለን፣ ከፍ ከፍ እናደርግሃለን። ውበትህ ማራኪ፣ ኃይልህ አዳኝ፣ ፍቅርህም ማለቂያ የሌለው ነው። እንወድሃለን። ለዘላለሙ በልባችን ዙፋን ላይ ነግሰህ ትኖራለህ፣ አሜን። የሐምሌ ወር ድርሳነ መስቀል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሐምሌ ወር በ10 ቀን የሚነበብ የጌታችን የኢየሱስ ክርስቶስ የመስቀሉ ድርሳን ይህ ነው። የጌታችን የኢየሱስ ክርስቶስ ይቅርታውና ምሕረቱ፣ የክቡር ዕፀ መስቀሉም የረድኤቱ ሀብት፣ የቅድስት እሌኒም የጉዞ ድካሟ፣ የእናታችን የእመቤታችን ድንግል ማርያም በረከቷ ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። የቅድስት እሌኒ ልጅ ቆስጠንጢኖስን በነገሰበት ወራት ሁሉ የጣዖታትን ቤቶች ሁሉ የሥራይ ቦታዎችንም እያቃጠለና እያፈረሰ አብያተ ክርስቲያናትን እያነጸ ጌታ ክርስቶስን የሚክዱትንም ሁሉ በጌታችን በኢየሱስ ክርስቶስ በመስቀሉ ኃይል አጠፋቸው።
አላውያንና አረማውያንን ነገሥታትን መኳንንትንና መሳፍንትንም ሁሉንም አደከማቸው። ዜናውም እስከ ዓለም ዳርቻ ሁሉ ተሰማ። በጎ በሆነ በአማረ ሥራው ሁሉ እግዚአብሔርን በማገልገል ደስ አሰኘው። ሁል ጊዜ ይጾማል። ጣዕም ያላቸውን መብሎች አይበላም። መዓዛ ያላቸው መጠጦችንም አይጠጣም። ከምድር ላይ ካልሆነ በቀር በአልጋ ላይ አይተኛም። ሁል ጊዜ በሕልሙ ደስ ይበልህ፣ በዚህ በክርስቶስ መስቀል ምልክት ጠላቶችን ድል ታደርጋለህ የሚለውን ቃል ሁሌ ይሰማ ነበር። በእንዲህ ያለ ግብርም እያለ በመጋቢት ወር በ10ኛው ዕለት ታላቅ ብርሃን ተገለጸ። ያ ብርሃንም የጌታ ክርስቶስ የሆነ መስቀልን ቤተ ክርስቲያን ሸፈናት። በከበረ መስቀልም ብርሃን ምድር ፈጽሞ ብርሃንን ለበሰች። በከበረ መስቀልም ብርሃን በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ሆነ፣ በምድርም በሰው ልጆች ዘንድ ሰላም ሆነ። የጌታ ክርስቶስንም መስቀል በመታመን በዓለም ሁሉ ሕይወት፣ ፍቅር፣ አንድነት ሆነ። በሕያው በእግዚአብሔር ልጅ ደም ለከበረ መስቀል በቃል ኪዳኑ ሀብት የተደረገውን ድንቅ ተአምር ንጉሥ ቆስጠንጢኖስ ባየ ጊዜ አዋጅ ነጋሪን አዞረ እንዲህ ሲል፣ ለከበረ መስቀል መታሰቢያውን እናደርግ ዘንድ በዓሉንም እናከብር ዘንድ ለእኛ ለሁላችን የክርስቲያን ወገኖች ይገባናል። ይህ መስቀል መድኃኒታችን ሆኗልና እርሱም ጠላቶቻችንን ድል የሚያደርግ የጦር መሳሪያችን ነውና፣ እርሱም ተስፋችን መጽናኛችን ነው። እርሱም የምንመካበት የራሳችን ዘውድ ነው። ጸጋችን፣ ግርማ ሞገሳችን ከጠላታችን ሰይጣን እጅ የሚጠብቀን ነው። ቆስጠንጢኖስም እናቱ እንዳመለከተችውና እንደመከረችው በቀንም በሌሊትም በጾም በጸሎት ተወስኖ በእንዲህ ያለ ግብር እግዚአብሔርን እያገለገለ ኖረ። በጌታችን በዓላትና በሰባቱ አጽዋማት ከሚስቱ ጋር አያድርም፣ ከወንዶች በቀር ሴቶችን አልወለደም። ልጆቹና የልጅ ልጆቹ ቁጥራቸው 66 ሆነ። እነሱም ፈረሶችን የሚጋልቡ ሆኑ። ደግሞ የኦሪትንና የነቢያትን መጻሕፍት ብሉያትንና ሐዲሳትን፣ ድርሳናትን፣ ተግሳጻትን ጠንቅቀው የተማሩ ናቸው። ቆስጠንጢኖስም ሁሉንም ልጆቹንና ሕዝቡን አሕዛብንም ሁሉ መልካም ሥራዎችን ሁሉ ያስተምራቸዋል። በቀናች በኦርቶዶክሳዊት ሃይማኖት በጌታችን በኢየሱስ ክርስቶስ ስምም በወንጌሉ ትምህርት ይጸኑ ዘንድ ያስተምራቸዋል። ልጆቹንም ሁሉ እንዲህ ይላቸዋል፣ እኔ አባታችሁ የማስተምራችሁንና የምነግራችሁን ይህን ነገር በጥንቃቄ በማስተዋል ስሙ። ወደ ከበረች ቤተ ክርስቲያን የሚገቡና የእግዚአብሔር ሕጉ የተጻፈባት ታቦትን የሚሸከሙ ካህናትን ዲያቆናትንም አስቧቸው። ዳግመኛም በአማረ ገድላቸውና በትሩፋታቸው በጽድቃቸውም እግዚአብሔርን ደስ ያሰኙትን ወንዶችና ሴቶች ጻድቃንን አስቧቸው። አመፀኞች ከሃዲያን አይሁድ የቀበሩትንና የደፈኑትን የተሰወረ የከበረ መስቀሉን በ300 ዓመት ፈልጋ ታወጣ ዘንድ እግዚአብሔር ጸጋን፣ ክብርን፣ ፍጹም ኃይልን የሰጣት እናቴን ቅድስት እሌኒንም አስቧት። ስሟ ጣዕም ካለው የዓለሙ ሁሉ ሕይወት ከሆነች አምላክን ከወለደች ከእመቤታችን ቅድስት ድንግል ማርያም በቀር ከእርሷ የሚበልጥ ከሰማይ በታች ያያችሁት አለን አላቸው። አምላካችሁ እግዚአብሔርንም ፍሩት፣ በፍጹም ልቦናችሁ አምልኩት፣ በመንገዶቹም ተጓዙ፣ በሕጎቹም በሥርዓቶቹም በፍርዱም ጸንታችሁ ኑሩ። ገንዘባችሁን በምድራዊ ሳጥን አታድልቡ፣ ነቀዝ ከማይበላው ብል ከማያበላሸው በሰማይ ሳጥን ለእናንተ አከማችሁ እንጂ ሌቦችም ምድሩን ምሰው ከማይወስዱት። አስተዋዮችና ጥበበኞች ነን አትበሉ፣ ትዕቢትና መታጀር እንዳያገኛችሁ የእውቀት ድሆች ነን በሉ። እናንተ ነገ አፈርና ትቢያ ናችሁና ከሚታይና ከማይታይ መቅሰፍትና ፈተና ትድኑ ዘንድ በሥጋዊ ፍላጎትና በጨዋታ ዓይኖቻችሁ ወደ ሴት አይመልከቱ። ለድሆችና ለምስኪኖች የምትራሩና የምትመጸውቱ ሁኑ፣ ይልቁንም ለአብያተ ክርስቲያናት ስጡ። እግዚአብሔርን የሚያገለግሉ ካህናትን እንደ አባት እንደ እናት እንደ አምላካችሁ እግዚአብሔርም ውደዷቸው። በልግስና የሰራትን የጌታችን የኢየሱስ ክርስቶስን ወንጌል እነሱ ያስተምሯቸዋልና። በሰማያዊ መንግሥት የሚጠቅማችሁ አይደለምና ወርቅን ብርን አትውደዱ፣ በቀጫጭን ልብሶች በግምጃም ልብሶች አትሸለሙ፣ ይህ ሁሉ ኃላፊ ጠፊ ነውና አላቸው። እነሆ እናቴ የከበረች እሌኒ ከበጎ ሥራ ሁሉ ትሕትናን፣ ቅንነትን አስቀድማ ፈለገች። ስለዚህም ትሕትናንና ቅንነትን ገንዘብ በማድረጓ የጌታ ክርስቶስን መስቀል ፈልጋ ታወጣ ዘንድ እግዚአብሔር ታላቅ ክብርን ሰጥቷት ለፍጥረቱ ሁሉ ድህነት በላዩ የእግዚአብሔር ልጅ የተሰዋበትን የከበረ መስቀሉን አግኝታ አወጣችው። እርሷም የዚህ ዓለም ንብረት ኃላፊ ጠፊ እንደሆነ ለአባቴ ለቆንስጣ አስተማረችው፣ መከረችውም። እኔንም አስተማረችኝ፣ መከረችኝ እንዲህ እያለች፣ ልጄ ሆይ የእግዚአብሔርን መንግሥቱን ትወርስ ዘንድ አስቀድመ ተዘጋጅ። የዚህ ዓለም ኑሮ ንብረቱም ኃላፊ ጠፊ ነውና በቀንም በሌሊትም በጾም በጸሎት ተወስነ እግዚአብሔርን አገልግለው። እነሆ እኔም እናቴ በመከረችኝና ባስተማረችኝ በዚች መንገድ አለው። ወደ ቀኝም ወደ ግራም ከዚህ መንገድ አልተመለስኩም። እናቴ እሌኒ ካስተማረችኝ ትምህርት አባቶቼ ካህናትም ካስተማሩኝ የሰወርኳችሁ እንደሌለ በመካከላችን እግዚአብሔር ምስክር ይሁን። እናንተም በጾም በጸሎት ተወስናችሁ
እግዚአብሔርን አገልግሉት። በዚህ ኃላፊ ጠፊ በሆነ ዓለም በተድላ በደስታ እስከ ዘላለም የምትኖሩ አይምሰላችሁ። በእግዚአብሔር አፍ በተጠራችሁባት ዕለት በፍጥነት ትሄዳላችሁ፣ ከዚህ ዓለምም ትጠፋላችሁ። በጊዜው ሁሉ በሰዓቱ ሁሉ መልካም ሥራን ስሩ። ነገ እንሰግዳለን፣ ነገ እንጾማለን፣ ነገ እንመጸውታለን አትበሉ። ልጆቼ ሆይ ዛሬ ያለን ነገ እንሞታለን። ስለዚህ የጌታ ክርስቶስን ሥጋውንና ደሙን ነገ እንቀበላለን አትበሉ። ለድሆችና ለምስኪኖች ነገ እንመጸውታለን አትበሉ። ነገር ግን ለመልካም ሥራ ሁሉ ለንስሐም ለጾም ለጸሎትም ተፋጠኑ እንጂ። እናንተም ከእናንተ በኋላ ለሚተኩ ልጆቻችሁ ይህን ትምህርት አስተምሯቸው አላቸው። ልጆቹና ሕዝቡም ሁሉ ጌታችንና ንጉሣችን ሆይ እንዲህ የምታስተምረን ትተኸን የምትሄደው ወዴት ነው አሉት። ቆስጠንጢኖስም በጎ የሆነ ምክሬን ተቀበሉት። እኔ ወዴት እንደምሄድ በየትም እንደምኖር አላውቅም፣ ነገር ግን የምኖርበትን መኖሪያዬን ፈጣሪ እግዚአብሔር ያውቃል አላቸው። ከዚህም በኋላ ልጆቹንና ሁሉንም አገልጋዮቹን ገንዘቤን ሁሉ ወርቁን፣ ብሩን፣ ልብሶችንም ወደ እኔ አምጡ አላቸው። እነርሱም እንዳዘዛቸው ገንዘቡን ሁሉ አምጥተው ሰጡት። እርሱም ወርቁን፣ ብሩን፣ ገንዘቡን ሁሉ ከእጃቸው ተቀብሎ ለድሆችና ለምስኪኖች ለባልቴቶችና ለሙት ልጆች ሰጣቸውና እንዲህ አላቸው። አባቶቼ ወንድሞቼ ሆይ ሁል ጊዜ በጸሎታችሁ አስቡኝ። ፈጣሪ በራሱ ፍርድ በጠራኝ ጊዜ ወደ ኋላ ወደ እናንተ የማልመለስበት ወደ ሩቅ አገር እሄዳለሁና ስለምሄድ አስቡኝ አላቸው። ለሕዝቦቹም ጌታ ክርስቶስን የሚክዱትን ለመዋጋት ወደ ጦር ሜዳ የሚሄድ መሰላቸው። የአብርሃም የይስሐቅና የያዕቆብ አምላክ አምላክህ ጋሻ መከታ ኃይል ላንተ መዳኛ ይሁን። በእግዚአብሔር ልጅ ደም የከበረ የዕፀ መስቀሉ ረድኤትም ቤዛ ይሁን። በቀንም በሌሊትም በምትሄድበት ሁሉ ይጠብቅህ አሉት። እርሱም እንደ ቃላችሁ ይሁንልኝ፣ ይሁንልኝ፣ ይደረግልኝ አላቸው። ዳግመኛ ማጣቢዎችን፣ ሸማኔዎችን፣ ወርቅና ብር አንጣሪዎችን ደግሞ ለቤተ መቅደስ መጋረጃና ለቤተ መንግሥት ወርቅና ሐር አስማምተው የሰማያዊ ሐር ልብሶችን የሚፈትሉ ደናግልን ወንዶችንም የስፌት ሥራ የሚያውቁትን የወርቅና የብርን የዕንቁ ባህሪን መቅረጽና መጥለፍ የሚያውቁትን በዚህ ዓለም ጥበብ የሚራቀቁትን ሁሉ ቤተ ክርስቲያን ማነጽ የሚያውቁትንም ያመጡለት ዘንድ ጭፍሮቹን አዘዛቸው። በዚህ ዓለም በጥበብ ሥራ የሚራቀቁትን ሁሉ ጌታቸው እንዳዘዛቸው አገልጋዮቹና ሰራዊቱ ወንዶችም ሴቶችንም ወዲያውኑ አምጥተው በፊቱ አቆሟቸው። እርሱም የከበረና የተወደሰ ቆስጠንጢኖስ የከበረ ዕፀ መስቀልን የቅርጹንና የምልክቱን አራያ በማሳየት አስመስለው ይሰሩለት ዘንድ አይነቱን አሳያቸው። እነርሱም ወደ ንጉሥ የመጡት በተራቀቀ ጥበብ እንደሚያውቁ ሰርተው በጌታችን በኢየሱስ ክርስቶስ መስቀል አራያ የሰሩትን ለንጉሥ ሰጡት። እርሱም ለወገኖቹ ሰጣቸው። የእነርሱም የሀገር ሰዎችን በጌታችን በኢየሱስ ክርስቶስ በመስቀሉ አራያና ምልክት የተሰጣቸውን በዕቃዎቻቸው ላይ፣ በጦር መሳሪያቸው፣ በልብሶቻቸው፣ በአንገታቸው ላይ ያደረጉ። የክርስቲያንም ወገኖች ሁሉ የጌታ ክርስቶስን የመስቀሉን ኃይል እየተማመኑ ከዚያች ዕለት እስከ ዛሬ ድረስ ይህን ያደርጋሉ። የጌታ ክርስቶስ የመስቀሉ ምልክት በአንገታቸው በእጆቻቸው በዕቃዎቻቸው እያለ የሚያገኛቸው ክፉ ነገር የለም። በመስቀል ምልክት ሲያማትቡ ክፉዎች አጋንንት፣ ቁስለ ሥጋ የሚሆኑ ሰይጣናት፣ ርኩሳን መናፍስት ሁሉ ሥራየኛ ሰዎችም ከሳቸው ይርቃሉና የሚያገኛቸው ክፉ ነገር የለም። የክርስቶስ ወገኖች ሁሉ በእንዲህ ባለ ግብር በፍቅር በሰላም ሆነው ለብዙ ዓመታትና ለረጅም ዘመን እግዚአብሔርን እያመለኩ እናታችን እመቤታችን ቅድስት ድንግል ማርያምን የከበረ መስቀሉንም እያገለገሉ የሚኖሩ ሆኑ። ቆስጠንጢኖስም አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማርያም ስምና በጌታ ክርስቶስ መስቀል ስም ብዙዎች አብያተ ክርስቲያናትን እያሳነጸ ኖረ። በወርቅና በብር ሰንፔር መረግድ በሚባሉ ማዕናቁ እያስጌጠ በየራሱ በሆነ መልክ በጉልላታቸው ላይ አክሊላትን በመስቀል አምሳል እያቀዳጀ ሰራቸው። ሁለመናው ንጹሕ ነውና እንደርሱ ያለ ሰው በዚህ ዓለም አልተገኘም። በዘመኑም ጸብ ክርክር የለም። በበጎ ሥራና በሃይማኖት እርሱን የሚመስል የለም። የእግዚአብሔር መላእክት ሁል ጊዜ ተገልጠው እንደ አባት እንደ እናት ያነጋግሩታል። በቀንም በሌሊትም ከእርሱ አይለዩም ነበር። ወደሚሄድበትም ይሄዳሉ፣ ወደሚቀመጥበትም ከእርሱ ጋር ይቀመጣሉ። ስለ በጎ ሥራውና ስለ ቀናች ሃይማኖቱ አብዝተው ይወዱታልና። ንዑድ ክቡር ቆስጠንጢኖስም የአብያተ ክርስቲያናትን ሥራዎች በፈጸመ ጊዜ በጌታችን በኢየሱስ ክርስቶስ ስምና አምላክን በወለደች በሁለት ወገን ድንግል በሆነች በክብርት እመቤታችን ማርያም ስም በጌታችን በኢየሱስ ክርስቶስ መስቀል ስምም ታላቅ በዓልን አደረገ። ለድሆችና ለምስኪኖች ለሀገር ሰዎችም ለታላቁም ለታናሹም ታላቅ ምሳ አዘጋጀ። ላሞችን፣ በሬዎችን፣ በጎችን፣ ፍየሎችን፣ ብዙዎችን ዶሮችን አረደ። የታረዱትም ቁጥራቸው 7000 ላሞች፣ 7000 በሬዎች፣ የሰቡ 6000 በጎች፣ 6000 ያልወለዱ መሲናዎች ላሞች፣ 6000 የመሰኑ ፍየሎች፣ 7000 አጋዘኖች፣ 8000 ዶሮዎች፣ 8000 የወፈሩ የዱር እንስሳዎች ናቸው። 1,800,000 የተፈተገ የስንዴ ዱቄት ቆሮስ በሚባል መስፈሪያ 1,800,000 ከማር ወለላ የተሰራ
የከረመ የወይን ጠጅ በማድጋ መስፈሪያ እንዲህም አድርጎ ድሆችን፣ ምስኪኖችን፣ የሀገር ሰዎችንም በማጥገብ ደስ አሰኛቸው። እርሱ ግን የከበረና የተመሰገነ ቆስጠንጢኖስ ጣፋጮች ምግቦች፣ መዓዛቸው የሚጥም መጠጦችን በመመገብ አይዝናናም ነበር። ይጾማል ይጸልያል እንጂ ሰውና መላእክት ባህር ቀላይ ወደሚያመሰግኑት ጌታ እግዚአብሔር ዘወትር ይማልዳል እንጂ ሰውነቱንም ከዝሙት ርኩስ ጣዖትንም ከማምለክ ይጠብቃል። በእንደዚህ ባለ ግብርም ሳለ ከሌሊቶች በአንዲቱ ሌሊት አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወደ እርሱ መጥታ ተገለጸችለትና እንዲህ አለችው። የኔ ወዳጄና አገልጋዬ የልጄ የወዳጄ የመድኃኔ ዓለም የመስቀሉ ወዳጅም የሆንክ ቆስጠንጢኖስ ሆይ ልጄ ወዳጄ ጌታ ኢየሱስ ክርስቶስ በኢየሩሳሌም በቀራንዮ ቦታ በጌታ ክርስቶስ መስቀል ስም ቤተክርስቲያን ሥራ ብሎሃል። የዕፀ መስቀሉን ቁራጭ በዚያ ታኖር ዘንድ ነው። በዓለም ባሉ ሀገሮች ሁሉ ይልቅም የቀራንዮን ቦታ ልጄ ይወዳልና በእኔም ስም በመቃብሬ ቦታ በጌቴ ሲማኒ ቤተክርስቲያን እንድትሰራልኝ እኔም አዝሃለሁ አለችው። ይህንንም ነገር ከነገረችው በኋላ የዓለም ሁሉ ሕይወት የሆነች እመቤታችን ቅድስት ድንግል ማርያም ከእርሱ ተሰውራ ወደ ሰማያት አረገች። ከዚያም በኋላ ቆስጠንጢኖስ ተነሳ፣ ከብዙ ሰራዊትና ከብዙ ሕዝብ ጋር ወደ ኢየሩሳሌም ሀገር በከበረ መስቀል ስም አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም በስሟ ቤተክርስቲያንን በዚያ ሊሰራ ወደዛ ተጓዘ። ወደ ኢየሩሳሌምን በደህና ደርሶ በቀራንዮው ቦታ የጌታ ክርስቶስ በሆነ በከበረ መስቀል ስም ቤተክርስቲያን አነጸ። ሌላዋንም በእመቤታችን መቃብር ቦታ በእርሷ ስም ውበቷ መልኳ ያማረ ድንቅ ቤተክርስቲያን ሰራ። የእሊያ አብያተ ክርስቲያናት ርዝመታቸው በሰው ክንድ 100 ነው፣ አግድመታቸው 270 ክንድ ነው። ሕንጻቸውንና ሥራቸውን በፈጸመ ጊዜ በወርቅ በብር በዕንቁ ያክንት በሚባል ሰማያዊ ዕንቁ አጶርጊዮን በሚባል ዕንቁ አስጌጣቸው። በቀራንዮ ባነጻት ቤተክርስቲያንም ውስጥ የጌታ ክርስቶስን የመስቀሉን ቁራጭ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ለእናቱ እሌኒ በኋላ ዘመን የኔ አስራት ወደ ሆነች ነጻነት ወዳላት ኢትዮጵያ ሀገር ይሄድ ዘንድ አለውና ከሰባ ነገስታት የቀረውን የመስቀሉን ቁራጭ እስከሚሄድ በክብር አኑሪው ብላ እንደነገረቻት በዚያ ውስጥ ያኖር ዘንድ አሰበ። ከዚያም በኋላ ንጉሥ ቆስጠንጢኖስ በጌታ ክርስቶስ መስቀል ስም የቤተ ክርስቲያንን ሥራዋን ሕንጻዋን በፈጸመ ጊዜ የበጎ ነገር ሁሉ ጠላት የሆነ ሰይጣን መጥቶ በቆስጠንጢኖስ ፊት ቆመና የቤተ ክርስቲያኒቱን ሥራን ተፈጽመሃል፣ እኔ ግን በሰባተኛ ቀን በኃይሌና በምትሃቴ አፈርሳታለሁ አለው። የተመሰገነ የከበረ ቆስጠንጢኖስም አንተ ልታፈርሳት አትችልም፣ በእግዚአብሔር ፈቃድ በመለኮት ዓለት ላይ ታንጻለችና፣ ስለዚህም ይህችን ቤተ ክርስቲያን ማፍረስ አይቻልህም ብሎ መለሰለት። ሰይጣንም ይህን ነገር ከቆስጠንጢኖስ አፍ በሰማ ጊዜ በቆስጠንጢኖስ ፊት ታላቅ ሁካታና ድንፋት አደረገ። እንደ መብረቅና እንደ ነጎድጓድ ድምፅ ከሩቅ እስከሚሰማ ንውጽ ውስጣና ሁካታ አደረገ። በዚያንም ጊዜ የከበረ ቆስጠንጢኖስ ወደ ላይ ወደ ሰማይ ዓይኖቹን አቅንቶ ወደ እግዚአብሔር በጸሎት ማለደ እንዲህ ሲል፣ በልዕልና በኪሩቤል ላይ የምትቀመጥ የእስራኤል ፈጣሪ እውነተኛ አምላክ ሆይ እርዳኝ። የልጅህ የከበረ ደሙ በላዩ የፈሰሰ የመስቀል ኃይል ድል ያድርገው፣ ጸራችን ጠላታችን ሰይጣንን ማረፊያ ሳጥቶ ያጥፋው አለ። በዚያንም ጊዜ ከሰማይ መብረቅ በረቀ። የመላእክት አለቃ ቅዱስ ሚካኤልም ከእግዚአብሔር ዘንድ ተልኮ በመብረቅና በነጎድጓድ ጀርባ ተጭኖ መጣ። ያንንም ሰይጣን ይዞ ወደ ሲኦል ረግረግ ወርውሮ ጥልቅ ወደ ሆነ ወደ ገሃነም አዘቅት አሰጠመው። ያቺ ቤተክርስቲያንም አሸናፊ በሆነ በእግዚአብሔር ፍቃድ ከጥፋት ዳነች። ከዚያም በኋላ የከበረ ቆስጠንጢኖስ ሊቃነ ጳጳሳት ቀሳውስትንና ዲያቆናትን ቤተክርስቲያኑን አክብረው የከበረ የጌታ ክርስቶስን 70 ነገስታት ከተካፈሉት የቀረውን የዕፀ መስቀሉን ቁራጭ ወደ ኢትዮጵያ ሀገር እስከሚሄድ ድረስ በውስጡ አስገብተው ያኖሩት ዘንድ አዘዛቸው። እነርሱም ወደ ኢትዮጵያ ሀገር እስከሚመጣና እስከሚደርስ ድረስ በኢትዮጵያም በተራራዎቿና በበረሃዎቿ 3 ዓመት ከ3 ወሮች እስከሚዞር የከበረ የጌታ ክርስቶስ ዕፀ መስቀልን በመዘመርና በማመስገን ወደ ቤተክርስቲያን በታላቅ ክብር አስገብተው አኖሩት። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የጌታ ክርስቶስ መስቀል የመመላለሱ ምክንያት የቅድስት ሀገር ኢትዮጵያ ተራራዎች ገዳሞቿ በጌታ ክርስቶስ ግማደ መስቀል በላይዋ መመላለስ ይከብሩ ዘንድ ነው። በርጉም ሄሮድስ ዘመን የቤተልሔምና የናዝሬትም የገሊላንም ሕፃናት ሲገድላቸው በዚያን ጊዜ የጌታችን የኢየሱስ ክርስቶስ እናቱ እመቤታችን ማርያም ከዮሴፍና ከሰሎሜ ጋር ልጇን መድኃኔ ዓለምን አዝላ የኢትዮጵያ ቦታዎቿ ሁሉ ይከብሩ ዘንድ ወደ ኢትዮጵያ ተሰዳለችና፣ ያን ጊዜ ጌታችን ኢየሱስ ክርስቶስ በውስጧ በመመላለሱ የቅድስት ሀገር ኢትዮጵያ ቦታዎቿ ፈጽሞ እንደከበሩ እንዲሁ የጌታ ክርስቶስ የከበረ ግማደ መስቀል በመጣ ጊዜ 3 ዓመት ከ3 ወር በውስጧ በመመላለስ ተራራዎቿ ገዳማቶቿ ይከብሩ ዘንድ 3 ዓመት ከ3 ወር በኢትዮጵያ ሀገር ውስጥ ተመላለሰ። በ1444 ዓመተ ምህረት በኢትዮጵያ ንጉሥ በዘርዓ ያዕቆብ ዘመነ መንግስት በመስከረም ወር በ21 ቀን ወደ ደብረ ከርቤ መጥቶ መኖሪያውን በዚያ እስከሚያደርግ አስቀድሞ በጌታችን በስደቱና በእንግድነቱ በውስጧ በመመላለሱ ቦታዎቿ እንደከበሩ አሁንም በግማደ መስቀሉ 3 ዓመት ከ3 ወር በውስጧ በመመላለሱ ቦታዎቿ ይከብሩ ዘንድ ነው።
ደብረ ከርቤም መስቀሌን በመስቀል ላይ አኑር ብሎ ለዘራ ያዕቆብ በሕልሙ እንደነገረው የመስቀል መልክ ናት። የከበሩ ሐዋርያት ሳያስተምሯት በራሷ ፈቃድ በጌታችን ኢየሱስ ክርስቶስ ያመነች ኢትዮጵያ የከበረች ሀገር ናት። ከዚህም በኋላ ቆስጠንጢኖስ በከበረች ሀገር ኢየሩሳሌም ወዳነጻትና በወርቅ በብር በዕንቁ በከበሩ በግምጃ ልብሶች ወደ አስጌጣት ቤተክርስቲያን ከካህናት ጋር የከበረ የመስቀሉን ክፋይ በክብር አስገባ። የዚህም መስቀል ክፋይ በተመሰገነ ቆስጠንጢኖስ ዘንድ የቀረው ሰባው ነገስታትም ስንዝር በስንዝር ሲካፈሉ የተረፈ እናቱ እሌኒም የሰጠችው መጠኑን በሰው ክንድ 7 የሚሆን ወደ ኢትዮጵያ ሀገር የመጣው ይህ ነው። ወደ ኢትዮጵያ ሀገር የመጣው ይህ ነው። ከዚህም በኋላ የመንግስቱን ክብር ሁሉ ገንዘቡን፣ ጥሪቱን፣ ብዕሉንም ለልጁ ለያያስ ሰጥቶ ንጉስ ቆስጠንጢኖስ ከቤተ መንግስቱ ወጣ። እርሱም ስጋ ሳይበላ የወይን ጠጅ የማር ጠጅ ሳይጠጣ እንጀራንም ቢሆን ከሰንበታትና ከጌታ ታላላቅ በዓላቶች በቀር አይመገብም። አብያተ ክርስቲያናትን በጌታ ክርስቶስ በከበረ መስቀል ስምና በእናቱ በእመቤታችን ቅድስት ድንግል ማርያም ስም ካነጻቸው ጊዜ ወዲህ በሕይወት ዘመኑ ሁሉ በአልጋ ላይ አልተኛም። ከቤተ ክርስቲያን በቀር ወደ ሰው ቤት ሄዶ አይገባም። ከድንኳኖችም በቀር በቤቶች ውስጥ የማይኖር ሆነ። ስለ ነፍሱ ድህነትና በግዛት ውስጥ ስለሚኖሩ ሁሉ በዚህ ዓለም ከሥጋ መከራ በወዲያኛውም ዓለም ከገሃነመ እሳት ይድኑ ዘንድ ወደ አሸናፊ እግዚአብሔር ሲጸልይና ሲማልድ በቀንም በሌሊትም ከዓይኖቹ እንባ አይቋረጥም ነበር። ለልጁም ያያስ እንዲህ አለው፣ ልጄ ሆይ ፈጣሪህ እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደደው አምልከው። እኔን አባትህን በክብር በልዕልና በመንግስት በዚህ ኃላፊ ጠፊ በሆነ ዓለም በተድላ በደስታ በግርማ እንደነበርኩ አስቀድሞ ታውቀኛለህ። ነገር ግን ኃላፊ ጠፊ በሆነ በዚህ ዓለም ኑሮ የተጠቀምኩት ነገር የለም። ጌታችን በከበረ ወንጌል ሰው ዓለምን ሁሉ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል? ለነፍሱስ ቤዛ ምን በሰጠ ነበር ብሎ ተናገረ። ወርቅና ብር የሚዝግ የሚበላሽ ነውና ልጄ ሆይ የምነግርህን እኔን ስማኝ። ከጾም ከጸሎት ከስግደት ከምጽዋት ከፍቅር ከትህትና በቀር ለነፍስ የሚጠቅም የለም። ልጄ ሆይ መክብብ ሰለሞንም ከሰማይ በታች ሁሉ ከንቱ ነው፣ ሁሉ ከንቱ ነው፣ የዚህ ዓለም ኑሮም ኃላፊ ጠፊ ከንቱ ነው ያለውን እወቅ አስተውል። ልጁ ያያስም ለአባቱ መልሶ እንዲህ አለው፣ አንተ የምትሄደው ወዴት ነው? አንተ ወደምትሄድበትም እኔ በኋላህ ተከትዬ እመጣለሁ። ካንተ ጋር እኖር ዘንድም ካንተ አልለይም። አንተ ወደምትሄድበት ካንተ ጋር እሄዳለሁ እንጂ አለው። አባቱም ለልጁ እንዲህ አለው፣ ልጄ ሆይ እኔ ወደምሄድበት አንተ እኔን ትከተል ዘንድ ከፈጣሪ እግዚአብሔር ስላልተፈቀደልኝ የሚቻለኝ አይደለም። ነገር ግን ፈጣሪህ እግዚአብሔርን በፍጹም ልብ በፍጹም ኃይል ፍራው አምልከው። አንተም ይህን ካደረግህ በሰማይም በምድርም በሁለት ዓለም ትነግሳለህ። ይህንንም ምክር ከመከረው በኋላ ወደ ቤተ ክርስቲያን ሄዶ የከበሩ ነገስታትም ከሚቆሙበት ቆሞ ረጅም ጸሎትን ጸለየ። ከዚያም በኋላ ጥቂት ታመመ። እጆቹና እግሮቹን አስተካክሎ መሐሪና ይቅር ባይ በሆነ በእግዚአብሔር እጅ ነፍሱን ሰጠ። በሰላም በፍቅር አረፈና ነፍሱ በክብር በደስታ ወደ ሰማያዊ መንግስት ገባች። ወደ እርሱም የሀገር ሰዎች ሁሉም ጳጳሳትና ኤጲስቆጶሳት፣ ካህናት፣ ዲያቆናት፣ መኳንንት፣ መሳፍንት ወደ እርሱ ተሰብስበው ፍጹም ልቅሶን አለቀሱለት። ሃይማኖታቸው ለቀና ለከበሩ ነገስታት እንደሚደረግ እንደ ሕጋቸው በከበሩ በግምጃ ልብሶችና በደቀቀ በጣፈጠ በአሉ በናርዶ ሽቶች ገንዘው በከበረ መስቀል ቤተክርስቲያን ግቢ ቀበሩት። የጌታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የመስቀሉም ግርማ ሞገስ ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ሰንበት፣ አጸደ ማርያም፣ ሁለተ ሰማዕት፣ ገብረ ሐና፣ ተስፋ ሚካኤል፣ ገብረ ሕይወት፣ ወለተ ማርያም፣ ወለተ ስላሴ፣ ወለተ ሰንበት፣ ርብቃ፣ ወለተ ብርሃን፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ስላሴ፣ ወለተ መድህን፣ ወለተ ማርያም፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርሚያስ፣ ወልደ ሩፋኤል፣ ዲያቆን አሮን
ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ዓመተ መድህን ፍቅርተ ማርያም ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ማርዬ ወለተ ጊዮርጊስ ወለተ አማኑኤል ዓመተ ሥላሴ ወለተ ዮሐንስ ወለተ መድህን እህተ ማርያም ኃይለ ማርያም ኢዛና ሰላማዊት ራይሻን ዓመተ ማርያም ወለተ ኢየሱስ ዮርዳኖስ ወለተ ገብርኤል አጸደ ማርያም ወለተ ሕይወት ፍቅርተ ማርያም ጽጌ ማርያም እህተ ማርያም ሰይፈ ሚካኤል ሰይፈ ገብርኤል ወለተ ጻድቅ ገብረ ጻድቅ ወልደ ገብርኤል ፍቅረ ማርያምና ስህነ ማርያም ወለተ አናንያ ወለተ ሐና ሴቴ አስካለ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወልደ ሰንበትና ጽጌ ማርያም ወለተ ማርያም ማኑኤል ሳሙኤል ብሩኖ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ገብረ ሥላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ፍቅርተ ማርያም ወለተ መስቀል ወለተ ሥላሴ ወልደ ያሬድ ገብረ መድህን ወለተ መድህን ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን ዓመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ እነ ቤተሰባችሁ በሕይወት በጤና ያቆያችሁ እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወለተ ሥላሴ ገብረ ሥላሴ ወለተ ማርያም ወለተ ጽዮን ወልደ ሰማያት ወለተ ማርያም ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት